ወመኑ መሐሪ ዘከማከ አቤቱ እንዳንተ ያለ ይቅር ባይ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ወርሃ ጽጌ ከገባ ሶስተኛው እሑድ ላይ ደርሰናል። ሶስተኛው እሑድ ደግሞ የሚውለው ጥቅምት 16 ቀን ነው። በሰንበት ላይ ደብረ ዘይት እንደሚሉ በሰንበት ላይ ቅድስት ኪዳነ ምሕረት በ16 ላይ ሆኗል ማለት ነው። ሶስተኛው ጽጌ በዚህ ቀን የሚቀርበው መዝሙረ ያሬድ፣ በቅዳሴ ላይ የሚነበቡ መልእክታትን፣ ከዛ ደግሞ ምስባኩን፣ ከዛ ወንጌሉን አያይዘን እንነጋገራለን። እግዚአብሔር አምላክ የጊዜ ባለቤት የዘመናት ባለቤት እርሱ ነውና እኔንም ተናጋሪውንም አዳማጩንም ሁላችንም እግዚአብሔር እንዲባርከን መልካም ፈቃዱ ይሆንልን። እንግዲህ ሰንበት ስንል ያው ሰንበት እንደሚታወቀው እስመ ሰንበት እሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት፣ ሰንበት ለሰው ልጆች እረፍት እንድትሆንና ማረፊያ እንድትሆን፣ የታመሙ መጠየቂያ፣ ያዘኑ ማጽናኛ፣ የተጣሉ ማስታረቂያ እንዲሁም ደግሞ የወንጌል መማሪያና በቤተ ክርስቲያን አምልኮ መፈጸሚያ ዕለት ናት። ከዚያም አልፎ ያዘኑትን እናጽናናባታለን። በአጭሩ ሰንበት የእረፍት ቀን ናት ማለት ነው። በዚህ ላይ ደግሞ ቅድስት ኪዳነ ምሕረት፣ ኪዳን ማለት ውል ስምምነት ማለት ነው። ምሕረት ማለት ደግሞ በጎነት፣ ደግነት፣ ርኅራኄ ማለት ነው። እንግዲህ ኪዳን ሰባቱ ኪዳናት የሚባሉ አሉ። ኪዳነ አዳም፣ ኪዳነ መልከጼዴቅ፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ከዛ ቀጥሎ ኪዳነ ሙሴ፣ ኪዳነ ዳዊት እያለ ሰባቱ ኪዳናትን ያመጣና ስድስቱም ማለት ነው። ሰባተኛዋ ግን ቅድስት ኪዳነ ምሕረት ናት ማለት ነው። ከነዚያ ጋር የገባው ቃል ኪዳን ኪዳነ ተካሄድኩ ምስለ ኅሩያኔ፣ ከመረጥኳቸው ጋር ቃል ኪዳን ገባው ብሏል። ኪዳኑ በእሱ በኩል እየተጠበቀ በሰዎች ዘንድ ግን ያው ሰዎች ናቸውና ሳይሟላ ቆይቶ በእናታችን በቅድስት ኪዳነ ምሕረት ግን ከትንሣኤው በኋላ መሐር ሊተ ወልድየ ልጄ ሆይ ስሜን የጠራ ዝክሬን ያዘከረ አንተን አምላክ እኔን ወላዲተ አምላክ ያለውን ማርልኝ ይቅር በልልኝ ብላ ጠይቀዋለች። እሱም ደግሞ የእናት ልመና አንገት አያስቀልስም ፊት አያስመልስምና እሺ ብሏታል። ስለዚህ ኪዳነ ምሕረት ማለት ኪዳን፣ ውል፣ ስምምነት፣ ምሕረት ማለት ደግሞ በጎነት፣ ደግነት፣ ርኅራኄ ማለት ነው። እዚህ ላይ ተገናኘ መዝሙሩ ጋር አቤቱ እንዳንተ ያለ ይቅር ባይ ማን ነው? ይቅር ባይ የለምና የሚለው አብሮ ተገናኘ ቃል እግዚአብሔሩ ማለት ነው። ስለዚህ አሁን መዝሙረ ያሬድን እናያለን። ከዚያ ቀጥሎ ደግሞ ቀጣዮች እንመለከታለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንን የሚያስተምረን መዝሙረ ያሬድ ላይ እንጀምር። ወመኑ መሐሪ ዘከማከ፣ ወመኑ መሐሪ ዘከማከ ይላል ሲጀምር። ከኖህ ጋራ ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው? ምስለ ኖህ ኪዳነ ተካሄድከ ወመኑ መሐሪ ዘከማከ፣ አቤቱ አምላክ ሆይ እንዳንተ ይቅር ባይ ማን ነው? ማን አለ? እንደውም ከመስዋዕት ይልቅ ይቅርታን፣ ምሕረትን፣ ደግነትን፣ በጎነትን ወዳለው ነው የሚለው እግዚአብሔርና ስለዚህ ቅዱስ ያሬድ ምን አለ? አቤቱ አምላክ ሆይ፣ አቤቱ እግዚአብሔር ሆይ እንዳንተ ይቅር ባይ ማንም የለምና አዎ እንዳንተ ይቅር ባይ ማን ነው እያለ ይናገራል። ወመኑ መሐሪ ዘከማከ ደግሞ ነው። ወመኑ መሐሪ ዘከማከ ምስለ ኖህ ኪዳነ ዘአቀምከ ይላል። ከኖህ ጋር ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው ይላል። ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተ ይላል። ከሰው ልጆች በደልና ኃጢአት የተነሳ ዓለም ተበላሽታ ነበርና ሰዎች እግዚአብሔርን እስከ ጥግ ድረስ በድለውት ነበርና እግዚአብሔር ኖህን ጠራና ግበር ታቦተ በዘትድህን፣ የምድንበትን መርከብ ስራ፣ ሰዎችን እነሆ በንፍር ውሃ አጠፋቸዋለሁ፣ በፈላ ውሃ አጠፋቸዋለሁ። ለምን ካልከኝ በድለዋል። የንስሐ ጊዜ ስጣቸው ካልከኝ 120 ዘመን ሰጥቻቸዋለሁ። የሚመለሱ ከሆነ በንስሐ በይቅርታ ይመለሱ ዘንድ እኔ ይቅር ባይ አምላክ ስለሆንኩኝ ንገራቸው አለው። ኖህም ይሻለና ለሕዝቡ እግዚአብሔር ተቀይሟል፣ እግዚአብሔርን በድለናል፣ እግዚአብሔርን አሳዝነናል። ስለዚህ የንስሐ ጊዜ ሰጥቶናልና ሁላችንም ንስሐ የምንገባበት ዕድሜና ጊዜ ስለተሰጠን እንግባ ቢላቸው እነሆ ስንት ዓመት ነው ለመሆኑ ግን የንስሐ ዕድሜ የሰጠን ብለው ሲጠይቁት ኖህ መረጃ ሰጣቸው። 120 ዕድሜ ሰጥቶናል ብሎ ሲላቸው
ለኃጢአት የሚጓጉ እነዚያ ህዝቦች ኃጢአትን ገንዘብ፣ ኃጢአትን ልብስ፣ ኃጢአትን ጸጋ፣ ኃጢአትን መልካም ስራ አድርገው የቆጠሩ እነዚያ ሰዎች መቶውን እንጨፍርበት፣ እንዝለልበት፣ እናጊጥበት፣ ስሜታችን እንግለጥበት፣ በ20 ዓመት ንስሐ እንገባለን አሉና የኖህን ቃል ሊሰሙት አልቻሉ። ዛሬም እግዚአብሔር በተለያየ መልኩ ይናገራል፣ ሰው ግን አይሰማም። ለዚህ ነው ነቢዩ ምን አለ? እግዚአብሔር በአንድም በሌላም መንገድ ይናገራል ወይም ያስተምራል፣ ሰው ግን አያስተውልም ይላልና በእውነት ትውልዱ እያስተዋለ አይደለም። ነገር ግን የሚያስተውል አእምሮ ለሁላችንም እንዲያድረን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ታዲያ ምን አሉ? 100ውን ዘመን እንጨፍርበታለን፣ 20ውን ዘመን ንስሐ እንገባበታለን ብለው ለኖህ ሲሉት እግዚአብሔር ባልጠበቁት መንገድ ሌባ ባልተጠበቀ መንገድ የሰው ቤት ገብቶ ሰብሮ እንደሚዘርፍ ያ የመዓት ውሃ እነሱ ባልጠበቁት እግዚአብሔር ደግሞ በወሰነው ጊዜ እነሆ በንስሐ የተመለሱ 8 ነፍሳትን ኖህንና ቤተሰቡን አስቀርቶ ሌላውን በንፍር ውሃ ሊያጠፋ እግዚአብሔር ተነሳ። በዚህን ጊዜ ነው ኖህ ምን አለው? የምድንበትን መርከብ ስራ አለው። ወዲያውኑ ኖህ መርከቡን ሰራ። ወንድና ሴት ከየወገኑ ወደ መርከቡ አስገባና መስኮቶቹንም በሮቹንም ዘጋ። ያ የመዓት ዝናብ መጣና ዓለምን አጥለቀለቀው ማለት ነው። ለዚህ ነው እንግዲህ በመርከቧ ውስጥ ያሉት በሙሉ ከፈላ ውሃና ከመዓቱ ሲያልፉ ከመርከቧ ውጭ ያሉት ግን በሙሉ አለቁ ይለናል። ከዚህ ይሰውረን መድኃኔዓለም። መርከብ የተባለች ወንጌል ናት። ከወንጌል የወጡ ከእግዚአብሔር ቃል የወጡ በሙሉ የዚህ አይነት ዕጣ ፈንታ ይገጥማቸዋልና ለወንጌሉ ለቅዱስ ቃሉ ቦታ እንድንሰጥ እግዚአብሔር ሁላችንንም ይርዳን። ሁለተኛው መርከብ የተባለችው ቅድስት ቤተ ክርስቲያን ናት። ከቤተ ክርስቲያኗ ውጭ ያሉ ሰዎች መከራ ስጋ መከራ ነፍስ ይገጥማቸዋል። በቤተ ክርስቲያኑ ውስጥ ያሉ ግን መከራ ስጋ መከራ ነፍስም ወይም ከመከራ ስጋና ከመከራ ነፍስ ያመልጣሉ። ስለዚህ ከበረቷ ውጭ ከቤተክርስቲያን ውጭ ያሉ ምዕመናን ወደ ቤተክርስቲያን እንዲገቡና ወደ ሃይማኖታቸው ወደ እግዚአብሔር ወደ አምላካቸው ወደዚህ ወደ ማህበረ ምዕመናን ወደ ማህበረ ካህናት ወደ ማህበረ ሊቃውንት እንዲመለሱ እግዚአብሔር አምላክ ለሁሉም ማስተዋል እንዲያድል መልካም ፈቃድ ይሁን። ሶስተኛው መርከብ የተባለችው እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ድንግል ማርያም መርከብ ናት። በአማላጅነቷ በእናትነቷ አዎ እነሆ መሐልኩ ለኪ በርእስየ ከመ ኢይሄሱ ማይኮትየ በራሴ ምዬልሻለሁ አንቺን ያመኑ እኔን አምላክ አንቺን ወላዲተ አምላክ ብለው ያመኑትን በጠየሽ ጥያቄ መሰረት እምራለሁ ብሎ ቃል ኪዳን ገብቶላታልና ስለዚህ በእመቤታችን አማላጅነት እነሆ እግዚአብሔር ሁላችንንም ያድናል ማለት ነው። እና ምንድነው ያለው? ወደ መርከብ ግባ ነው። ወደ መርከብ የገቡት በሙሉ እነሆ ከመዓቱ ዳኑ፣ በውጭ ያሉት በሙሉ አለቁ። ያ የመዓቱ ዝናብ አለፈና ኖህ እንደገና አንደኛው ክፍለ ዘመን በመዓት በፈላ ውሃ አልፎ ሁለተኛው ክፍለ ዘመን ላይ ሲመጣ ኖህን ምን አለው? እነሆ ከዚህ በኋላ ብዙ ወተባዝሁ ወምልው አለ ምድር። ከዚህ በኋላ እንደገና ደግሞ ዓለምን እሰራለሁ፣ ዓለምን አሰፋለሁና ብዙ ተባዙ፣ አንተና ልጆችህ ስሩ፣ እባርካለሁ፣ ውለዱ፣ አሳድጋለሁ፣ በዝናብ አበቅላለሁ፣ በፀሐይ አበስላለሁ፣ ክረምትና በጋ መዝራትና ማጨድ፣ ፀሐይና ቀንና ሌሊት፣ ብርሃንና ጨለማ እንዲሁም ደግሞ መዝራትና ማጨድ እነዚህ ይፈራረቃሉ። እስከ መቼውም ድረስ አያቋርጡም። ትዘራለህ፣ ታጭዳለህ። ክረምት አለ፣ በጋ አለ፣ ቀን አለ፣ ሌሊት አለ፣ ጨለማ አለ፣ ብርሃን አለ፣ ብርድ አለ፣ ሙቀት አለ። ይህንን እስከ ዓለም ፍጻሜ ቃል ገብቻለሁ አለውና ሲለው ኖህ ምን አለ? ሰው እየበዛ ሲሄድ እግዚአብሔርን መበደሉ አይቀርም። አንተ ደግሞ ሲበድሉ ታጠፋለህና ስለዚህ ሌላ ሰው አያስፈልግም፣ እኛ 8ታችን ብቻ እናመስግንህ፣ እናገልግልህ፣ እናወድስህ ሲለው አይሆንም። እንደገና ሌላ ህዝብ እፈልጋለሁ። ይህንን 8 ቢሊየን ህዝብ ያመጣ ዘንድ እግዚአብሔር ፈቃዱ ስለሆነ እነሆ እንደገና ጀምሮ አለ። እንግዳስ ዓለምን ላታጠፋ ቃል ግባልኝ አለው። ሰይም ቀስቴ በውስተ ደመና፣ ደመና በዞረ ቁጥር ቀስተ ደመና የቃል ኪዳን ምልክት አደርጋለሁኝ፣ ዓለምን በንፍር ውሃ አላጠፋም አለና ቃል ገባ። ይህንን ነው ምን አለ? ከኖህ ጋር ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው አለና ቅዱስ ያሬድ ይህንን አመጣው።
ይቀጥልና ምስለ ኖኅ ኪዳነ ዘአቀምከ ለደቂቀ እስራኤል መና ዘአውረድከ 600 ሺህ እስራኤላውያንን ከግብፅ አውጥቶ የኤርትራን ባህር አሻግሮ በሰባት ደመና ከላይ ፀሐይ እንዳይበታቸው፣ ከታች እሾህ እንዳይወጋቸው፣ ከኋላ ጠላት እንዳይደርስባቸው፣ ከፊት ጠላት እንዳይቆያቸው፣ መና እንዳይረባቸው፣ ውሃ እንዳይጠማቸው፣ በአጭሩ ይህንን አዘጋጅቶ እስራኤላውያንን የኤርትራን ባህር ከፍሎ ያሻገረና መና ደግሞ ምግብ ሲጠይቁ ምግብ ያወረደ እንዳንተ ማን ነው? አዎ ምግብ ጠየቁህ፣ ምግብ አወረድክላቸው። ውሃ ጠየቁህ፣ ከጥንጫ ፈለክላቸው። ምግብ በሚጠይቁት ሰዓት ወዲያውኑ ምግብ የሚያወርድ፣ ውሃ በሚጠይቁት ሰዓት ውሃ ከድንጋይ ላይ የሚያፈልቅ እንዳንተ ማን ነው የሚለውን ነው የሚተረጉመው። ለደቂቀ እስራኤል መና ዘአውረድከ ይልና ወበጽጌያት ምድረ አሰርጎከ፣ ለደቂቀ እስራኤል በምድረ በዳ መና ከሰማይ ማውረድህ ከጥንጫው ላይ ውሃ ማፈለቅህ ሲገርመን አለ። ወበጽጌያት ምድረ አሰርጎከ፣ ምድርን ደግሞ በጽጌ በአበባ አሸበረካት። ጋራው፣ ሸንተረሩ፣ ሜዳው ሁሉ በአበባ ሲያሸበርቅ አየ ነው። ይልቁንም ጽጌ እናትህ ድንግል ማርያም፣ ጽጌ አንተ መድኃኔዓለም ኢየሱስ ክርስቶስ፣ ጽጌ የተሰቀልክበት መስቀል። አዎ እናትህ ብንል የአበባዋ ውጤት ፍሬ አንተን ጽጌ ብንል እነሆ የፍሬነትህ ውጤት አድኖተ ዓለም። መስቀል አበባ ነው ብንል በላዩ ላይ የፈሰሰው ደምና የተቆረሰው ስጋ ዓለምን ያዳነ። ስለዚህ እንዳንተ ማን ነው? ለእስራኤል መና ማውረድህ ሲገርመን፣ እንደገና ደግሞ ምድርን በጽጌያት እንድታብብ የምታደርግ አንተ ነህና አምላክ ሆይ እንዳንተ ማን ነው ይልና ወበጽጌያት ምድረ አሰርጎከ ወስነ ገዳምን ይምስለ ቅዱሳኒከ ይላል። ይህንን ደግሞ ወስነ ገደ ከኖኅ ጋር ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው? ለእስራኤል ልጆች መና ያወረድክ፣ ምድርን በአበቦች ያስጌጥክ እንዳንተ ይቅር ባይ ማን ነው ይልና የምድረ በዳውን አራዊት ከወዳጆች ጋር ያስማማህ እንዳንተ ማን ነው? የምድረ በዳውን አራዊት ከወዳጆች ጋር ያስማማህ እንዳንተ ማን ነው? ይቺ ሀገር እኮ ሰውና አራዊት፣ አራዊትና ሰው ተባብረው የሚኖሩባት ሀገር ናት። በእርግጥ አሁን አራዊትና ሰው አብረው እየኖሩ ነው። ዛሬ የተቸገርነው ግን ሰውና ሰው አብሮ እየኖረ ነው የሚለው ጥያቄ ይፈጥራል። ሰውና አራዊት አብረው የሚኖሩባት ዓለም፣ ይልቁንም ደግሞ አራዊት ለሰው ክብር የሚሰጡባት ሀገር ላይ ሰው ለሰው አውሬ እንደገና ሰው የሰው ክፉ ሆኖ እንመለከተዋለን። ቅዱስ ያሬድ ግን ምን አለ? የምድረ በዳውን አራዊት ከወዳጆች ጋር ያስማማህ እንዳንተ ይቅር ባይ ማን ነው? አዎ በሀገር ላይ ብዙ አራዊት አሉ። እነዚህ ሁሉ አራዊት መናደፍ አቅቷቸው፣ መብላት አቅቷቸው፣ ጉልበት አጥሯቸው፣ አቅም አጥሯቸው ሳይሆን ስለ ቃል ኪዳንህ ሰውና አራዊት፣ አራዊትና ሰው በአንዲት ሀገር ላይ ተስማምተው እንዲኖሩ ያደረግክ አንተ ነህ። ስለዚህ እንዳንተ ማን ነው? አራዊትና ሰው ተስማምተው ተግባብተው እንዲኖሩ የሚያደርግ ካንተ ውጭ ማን አለ? የእኛማ ጉዳይ ሰው ከሰው ጋር አብሮ መኖር ተስኖታል። ሰው ለሰው ማዘን አብሮ ተስኖታል። ሰው ሰውን ማለፍ አልቻለም። ሰው ስለ ሰው መረዳት አልቻለም። እንዳንተ ማን ነው እያለ ይናገራል። ይቀጥልና ወከመ ወሬዛ ሀየል መላቲሁ ውሬሁ መአሬር አምሳሉ ዘወይጠል ይለዋል። ምንድነው? ጉንጮቹ እንደ ዋልያ አንበሳ ፈጣኖች ናቸው ይለዋል። ጉንጮቹ እንደ ዋልያ አንበሳ ፈጣኖች ናቸው። አዎ ፈጣኖች ናቸው። አነጋጋሪ ቀልጣፋ ነው። ያነጋግራል፣ ቀልጣፋ ነው። አንደበቱ ጣፋጭ ነው። ተወዳጅነቱ እንደ ፌቆ ግልግል ነው እያለ ያመጣዋል። ምንድን ነው? ወከመ ወሬዛ ሀየል መላቲሁ ጉርኤሁ መአሪር አምሳሉ ዘወይጠል። ምንድን ነው? ጉንጮቹ እንደ ዋልያ አንበሳ ወይም እንቦሳም ይለዋል። ፈጣኖች ናቸው። ጎልማሳ ወይም ደግሞ ግልግል እንደማለት ነው። ፈጣኖች ናቸው ይልና አነጋጋሪ ቀልጣፋ ነው ይልና አንደበቱ ጣፋጭ ነው። ተወዳጅነቱ እንደ ፌቆ ግልግል ነው። ያምራል፣ የተዋበ ነው ይልና
በከዋክብት ሰማየ ወምድረ ዘአንተ ፈጠርከ ፀሐየ ወወርሃ ዘአንተ ገበርከ ይለዋል። ይቀጥልና ሰማይና ምድርን የፈጠርክ ፀሐይና ጨረቃን ያስማማህ ሰማይን በከዋክብት የሸፈንክ ምድርን በአበቦች ያሸበረክ አንተ ነህ የሚለው ይተረጉማል። ምንድን ነው የሚለው? ሰማየ ወምድረ ዘአንተ ፈጠርከ ፀሐየ ወወርሃ ዘአስተዋደርከ ይለዋል። ሰማይና ምድርን የፈጠርክ ፀሐይና ጨረቃን ያስማማህ ምን ማለት ነው? ሰማይን ዘሰቀልኮ ለሰማይ ሰማይን ከላይ የሰቀልከው ዘበስላሴ ከአመረካለ ምድር በሶስትነት ደግሞ ምድርን በውሃ ጀርባ የመሰረትክ እንዲህ ይላል። ደግሞ ልበ አምላክ ዳዊት ዘአጽንዓ ለምድር ዲበ ማይ ምድርን በውሃ ጀርባ የመሰረተ ይላል ልበ አምላክ ዳዊት። ቅዱስ ያሬድ ደግሞ በላይ ለማይ ዘጠፈረ ቤቶ ይላል። በውሃ ላይ ቤቱን የሰራ ማን ነው ይልጠይቅና እሱማ እግዚአብሔር ነው ይላል። የውሃ ምሰሶ የውሃ ግድግዳ አድርጎ በውሃ ጀርባ መሬትን ያስቀመጠ ከላይ ሰማይን ደግሞ ከታች ፀሐይ ከታች ከዋክብትና ጨረቃ ከላዩ ደግሞ ሐኖስ ነጠብጣብ አድርጎ ጠፈርን የፈጠረ ማን ነው ካልከኝ እግዚአብሔር ብቻ ነው ይልና በከዋክብት ሰማይ ዘከለልከ ወበጽጌያት ምድረ አሰርጎከ የሚለውን ያመጣል። በከዋክብት የሸፈንክ ማንን? ሰማይን። ምድርን በአበቦች ያሸበረክ አንተነ ሰማይን። ሰማይን ቀና ብለን ስናይ ከዋክብትን እናያለን። ሰማይን ቀና ብለን ስናይ ፀሐይን እናያለን። ሰማይን ቀና ብለን ስናይ ጨረቃን እናያለን። የዚህ ባለቤት ማን ነው? እግዚአብሔር ነው ማለት ነው። እግዚአብሔር ነው። ይህንን ነው እንዳንተ ማን ነው ብሎ የሚያመጣው ማለት ነው። ይቀጥልና ሰማይን በከዋክብት መሸፈንህ ሲገርመን መሬትን ደግሞ በጽጌያት በአበባዎች ትሸፍናለህ ይልና ቀጥሎ ደግሞ ቀደሳ ወአክበራ አይበያ ለሰንበት ዋላላ እምኩሉ ዕለት ይላል። ሰንበትን ለይተህ ያከበርካት ከዕለታት ሁሉም ከፍ ከፍ ያደረግካት አንተ ሆይ ይልና ወመኑ መሐሪ ዘከማከ ወኩሉ ይሴፎ ኪያከ ይልና ይጨርሳል። ምን ማለት ነው? እንዳንተ ያለ ይቅር ባይ ማንም የለም፣ ሁሉም አንተን ተስፋ ያደርጋል። ሁሉ ይሴፎ ባይ ሁሉም አንተን ተስፋ ያደርጋል። ገበሬውም አንተን ተስፋ ያደርጋል። ነጋዴውም አንተን ተስፋ ያደርጋል። ባለትዳሩም አንተን ተስፋ ያደርጋል። አገልጋዩም አንተን ተስፋ ያደርጋል። እነሆ ወታደሩም አንተን ተስፋ ያደርጋል። ሁሉም አንተን ተስፋ ያደርጋል። ስለዚህ እንዳንተ ይቅር ባይ ማን ነው? እንዳንተ ይቅር የሚል ማን ነው ብሎ ቅዱስ ያሬድ የተናገረውን ቤተክርስቲያናችን ሶስተኛው የመጀመሪያው ተወድሶ፣ ሁለተኛው ኪነ ጥበብ፣ ነገ ደግሞ ሶስተኛው ወመኑ መሐሪ ዘከማከ ይባላል ማለት ነው። በአጭሩ ወመኑ መሐሪ ዘከማከ ማለት እንዳንተ ይቅር ባይ ማን ነው? አዎ እንዳንተ ይቅር ባይ ማን ነው? ሲጠቀልል ምን ይላል? ሁሉም አንተን ተስፋ ያደርጋል እንዳንተ ያለ ይቅር ባይ ስለሌለ። ምክንያቱም ከሁሉም ነገር ይቅርታን ገንዘብ አድርጋልና በሉቃስ ወንጌል ምዕራፍ 23 ቁጥር 31 ላይ በ5 ምስማር ቸንክረውት በአንድ ጦር ወግተውት 6666 ግርፋት ገርፈውት ሆምጣጤ አጠጥተውት ምራቃቸውን ተፍተውበት ግን ምን አለ? ይቅር በላቸው ብሎ ይቅርታን ያደረገ አምላክ ነው። እንዳንተ ይቅር ባይ ማን ነው ያለው ቅዱስ ያሬድ ለዚህ ነው ማለት ነው። ስለዚህ ይቅር ባይ አምላክ ሁላችንም ይቅር እንዲለን መልካም ፈቃድ ይሁንልን። ይህ እንግዲህ መዝሙረ ያሬድ ነው። ወደ ቅዳሴው መልእክታት ስንሄድ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 19 ያለው ነው የሚነበበው። አንዷን ቃል ብቻ እንውሰድ። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበር። ክብርና ምስጋና ለመድኃኒዓለም ይሁን። አየህ፣ ሁሉም ያን መንፈሳዊ መብል በሉ። አዎ ምግብ አሉ፣ ወረደላቸው። መጠጥ አሉ፣ አጠጣቸው። ምንድነው? ህብስተ ሰማይ ዘአውረደ በገዳም በምድረ በዳ ሰማያዊ መና ያወረደ ይልና ጻዕዳ ከመበረድ እንደ በረዶ ነጭ የሆነ ምግብ አወረደላቸው ይላል። ይቀጥልና ጻዕዳ ከመበረድ ወሬቱ ከመተቅዳ እንደ ድንብላል ጉብ ጉብ ያለ ይልና ወከመ አያተ ማር ጦም ፈድፋደ ጣዕሙ ደግሞ እንደ ማር ወለላ የሚጣፍጥ ምግብ አወረደላቸው። ይህን ነው እንግዲህ
ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም ማለት ክርስቶስ ነው። ከኋላም በደመና ከፊትም በደመና ከላይም በደመና ከታችም በደመና በሙሴ መሪነት በቅዱስ ሚካኤል ጠባቂነት ይከተላቸውና ይመራቸው የነበረው ክርስቶስ ነው። እሱን ጠጥተዋልና ነው የሚለው እኮ። ይቀጥልና ራእይ 14 ቁጥር 1 እስከ 6 ያለውን ነው የሚናገረው። እሱ ደግሞ ስለሚናገረው ነገር ሐዋርያው ራእየ ዮሐንስ ምዕራፍ 14 ቁጥር 1 ላይ አየሁም፣ እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው ተጽፎላቸው 144,000 ነበሩ። እንደ ብዙም ውሃ ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎች ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም። ክብርና ምስጋና ለመድኃኒዓለም። አያችሁ፣ በምድርም ለሚኖሩ ለሕዝብም፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁኝ ይለናል። ስለ ቃሉ እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ይህንን ነው የሚናገረው። እንግዲህ በአንደበታቸው መጥፎ ነገር አልተናገሩ ነው የሚለው። በአንደበታቸው የቶቹ እነዚህ ሰዎች የተገኙት ማለት ይህን ይናገራል። ሌላው መዝሙረ ዳዊት 91 ቁጥር 12 ላይ ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ እንደ ዘንባባ ያፈራል። ጻድቅሰ ከመ በቀልት ይፈሪ ወይበዝ ከመ ዝግባ ዘሊባኖስ፣ እንደ ሊባኖስ ዝግባም ያድጋል። ትኩላን እሙንቱ ውስተ ቤተ እግዚአብሔር ይልና በእግዚአብሔር ቤት ተተክለዋል። በቤቱ የተከለና አምላክ የተመሰገነ ይሁን። ይህን ልበ አምላክ ዳዊት የተናገረው ነው። ምንድነው? ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል፣ በእግዚአብሔር ቤት ተተክለዋል። ኃጢአተኛን ግን ጧት ለምልሞ አየሁት፣ ስመለስ ግን ደርቆ አገኘሁት ይላል። በዚህ ዓለም ላይ ያሉ ኃጢአተኞች ሲታዩ ለምለም ይመስላሉ፣ ነገር ግን እንደ ጥላ፣ የሰው ልጅ እንደ ሳር ነው ይላል። ሳር ጧት ጤዛ አለው፣ ከሳት ስትመለስ ግን ደርቆ ነው የምታገኘው። የሰው ልጅ ሕይወቱ እንደዚህ ነው። እንደ ሳር ይደርቃል፣ እንደ ሳር አመድ ይሆናል። ለዚህ ሕይወት ግን ከእግዚአብሔር ጋር መኖር ግድ ነው ብሎ በዚህ ይናገርና በእግዚአብሔር ቤት ተተክለዋል ነው። በ40 ቀን ወንዶች፣ ሴቶች በ80 ቀን የተከለና አምላክ የተመሰገነ ይሁን። ለዚህ ነው አብ የተከለውን ማን ይነቅለዋል ነው። በእውነት በ40 ቀን በ80 ቀን ሀብተ ወልድና ስመ ክርስትና በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ የተተከለን ትውልድ ማን ይነቅለዋል? ሐዋርያው ቅዱስ ጳውሎስ ሮሜ 8:34 ላይ ደግሞ ከክርስቶስ ፍቅር የሚለየ ማን ነው ይላል። ረሃብ ነው? ቸነፈር ነው? ማጣት ነው? መታረዝ ነው? መሰደድ ነው? አዎ፣ አይ ሁሉም ከክርስቶስ ፍቅር አይለየኝም፣ አንድ ጊዜ በቤተ ክርስቲያን ተተክያለሁ ነው የሚለው ልበ አምላክ ዳዊት። በሌላ ደግሞ አተ ጊዜ ሳልከው ወደ እግዚአብሔር ወኪሐስስ፣ እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በቤቱ ለዘላለም እንድኖር። ለመቼ? ለዘላለም። በምኑ? በቤቱ ውስጥ ለዘላለም እንድኖር እግዚአብሔርን ለመንኩት። በቤቱ እንድንኖር የእግዚአብሔር አምላክ ለሁላችን የሚፍቀድልን። ይህን ነው የሚናገረው ምስባኩ። ወደ ወንጌሉ ስንሄድ ወንጌሉ የማቴዎስ ወንጌል ምዕራፍ 12 ቁጥር 1 እስከ 22 ያለው ነው። እሷን እንመለከትና ትምህርታችን እንጨርሳለን። እግዚአብሔር አምላክ የጊዜ ባለቤት ነውና ጊዜያችን ይባርክልን። እንዲህ ይላል። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ወፈረ ኢየሱስ በሰንበት እንተገራውህ ዋርዳይሁሰ። አዎ እነሆ በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመረ ይለናል። ከረሃብ ሁላችንንም እግዚአብሔር ይሰውረን። በውእቱ መዋዕል ሀለፈ ኢየሱስ በሰንበት እንተመንገለ ገራውህ ወአርዳይሁሰ ርሂቡ ወሃዙ ይምሃው ሰዊተ ወይብልዑ። በሰንበት ጌታ ኢየሱስ በእርሻ መካከል አለፈ ይለንና ደቀ መዛሙርቱ ምንም በረጭታቸው አልያዙም ነበርና ተርበው ነበረ። ስለ ተራቡ እሸቱን ቀጠፉና መብላት ጀመሩ ይለናል።
ወሬዮሙ ፈሪሳውያን ይቤልዎ ናሁ አርዳኢከ ይገብሩ ዘኢይከውን ገቢረ በሰንበት። ፈሪሳውያን ምቀኞች ናቸውና ከሳሾች ናቸውና ደቀ መዛሙርቱን በመምህራቸው ለመክሰስ ሰይጣን ሁልጊዜም ከሳሽ ስለሆነ በፈሪሳውያን ውስጥ ያለ ደግሞ ሰይጣን ስለሆነ ከሳሽ ነው። ስለዚህ ምን አለ? በሰንበት ቀን ደቀ መዛሙርትህ ማድረግ የማይገባውን መቁረጥ የማይገባውን ነገር ቆርጠዋል በልተዋልና እንዴት ዝም ትላለህ ብለው ክስ ጀመሩ የሚለው። ዘይገብሩ ናሁ አርዳኢከ ይገብሩ ዘይከውን ገቢረ በሰንበት። በሰንበት መሰራት የማይገባውን ማድረግ የማይገባውን ያደርጋሉ አሉ። ወይቤሎሙ ኢያንበብክሙኑ ዘገብረ ዳዊት አመሬበ ውእቱኒ ወእለ ምስሌሁ። ዳዊት ያደረገውን አልሰማችሁም ወይ አለ። አልሰማችሁም ወይ? ዘከመሬበ በተራበ ጊዜ ዳዊት በአንድ ወቅት ከሰራዊቱ ጋር በጦርነት ውስጥ ሆኖ ተራራ ላይ ለ7 ቀን ቆየና በሰባተኛው ቀን ግን ወታደሮቹ ተርበውበት አቤሜሌክ የሚባል ካህን አለ። ወደዚያ መሄድና ለሰራዊቴ የሚሆን መብል ስጥልኝ ካለ ብሎ ካህኑን ጠየቀው ይላል። ሲጠይቀው ካህኑ ምን አለ? ንጽ ጠብቀው። በጾሙ ነው። ይልቁንም ደግሞ እያገለገሉ ላሉ የሚሰጥ እንጂ ከዚህ ውጭ ላለ የሚሆን ነገር የለም ሲለው የኔም ወታደሮች ከሴት ከተለዩ፣ ከምግብ ከተከለከሉ፣ ከማህበረሰብ ከተገለሉ ሳምንት አልፏቸዋል። ስለዚህ ይህ ከሆነ መስፈርቱ ይገባቸዋል ብሎ ዳዊት አቤሜሌክ ካህኑ ሲጠይቀው ከዚህ በኋላ ምንድን ነው? ዘከመ ቦአ ቤቶ ለእግዚአብሔር ወሃባው ዘቁርባን በላ ዘኢይከውኖ ለበሊ ወእለ ምስሌሁ ዘንበለ ለካህናት ለባሕቲቶሙ። ለካህናት ለብቻቸው የተፈቀደው ምግብ ዳዊት በቤተ መቅደስ ገብቶ ከአቤሜሌክ ተቀብሎ እሱም በላ፣ ወታደሮቹም በሉ። ይሄ በደል ሆኖ አልተቆጠረባቸውም። ወኢያንበብክሙኑ ውስተ ኦሪት ከመ በሰንበታት ካህናት በቤተ መቅደስ ሰንበተ ያረኩሱ ወኢይከውኖሙ ጌጋዬ። እነሆ በብሉይ ኪዳን የነበሩ አባቶች እነሆ ሲበሉ ያ መስዋዕቱ አፈሩን ይነካው ነበረ ሲያቃጥሉት፣ ያንን እያነሱ ይበላል። ያም በደል አልሆነባቸውም። ለምን? መስዋዕቱ ሲቀጣጠል ወደ አፈሩ ይገባል። ሰንበት መሻር ነው። ሰንበትን ሻሩ ተብሎ ካህናትም በደል አልሆነባቸውም። ዳዊትና ወታደሩም ተርበው መጥተው የካህናትን ምግብ ሲበሉ በደል አልሆነባቸውም። ስለዚህ በከረጢታቸው የተቋጠረ በጎተራ የተቀመጠ ምንም የሌላቸው እነዚህ ደቀ መዛሙርት ቢበሉ በደል ሊሆንባቸው አይችልም አለና ፈሪሳውያንን አሳፈራቸው ይለናል። እብለክሙ ከመ ዘየዐቢ ቤተ መቅደስ አልቦ ከቤተ መቅደስ የሚበልጥ ከዚህ አለ። ከመስዋዕት የሚበልጥ መስዋዕት የሚቀርብለት ከዚህ አለ። ከመስዋዕት የሚበልጥ መስዋዕቱን የሚቀበል እዚህ አለ። ዘያስ ተወካፊ የሚሰጥ የሚቀበል የሚምር ይቅር የሚል ከዚህ አለ። ስለዚህ እሱ አብሯቸው እስካለ ድረስ እንዲበሉ ተፈቅዶላቸዋል። ሶበሰ ተአምሩ ምንቱ ውእቱ ምሕረተ እፈቅዱ አኮ መስዋዕት። ብታውቁስ መስዋዕትን ያይደለ ምሕረትን እወዳለሁ። ምሕረት ነው። እንደውም በማቴዎስ ወንጌል ምዕራፍ 5 ላይ መስዋዕት ልታቀርብ ወደ ቤተ ክርስቲያን ሄደህ እበሩ ላይ ስትደርስ ከሰው ጋር እንደተጣላህ ትዝ ቢልህ እነሆ መስዋዕትህን አስቀምጠህ መጀመሪያ ሄደህ ይቅርታ አድርግ፣ ይቅር በል፣ ከዚያ ተመልሰ መስዋዕቱን አቅርብ ነው የሚለው። ስለዚህ ምን አለ? ሶበሰ ተአምሩ ምንቱ ውእቱ ምሕረተ እፈቅዱ አኮ መስዋዕተ ኢኮነንክዎሙ ለእለ ኢይእብሱ። ምሕረትን ብታውቁ ኑሮ እነዚህ ምንም የሌላቸው ደቀ መዛሙርት ከኔ ኋላ የቃሌን ትምህርት የእጄን ታምራት በዋልኩበት እየዋሉ ባደሩበት እያደሩ ምንም የሌላቸው በማቴዎስ ወንጌል ምዕራፍ 10 ላይ ሲልካቸው ከጨርቅ ላይ ጨርቅ፣ ከበትር ላይ በትር፣ ከረጢት ላይ ከረጢት፣ ምግብ ምንም ነገር እንዳትይዙ በሄዳችሁበት የምትበሉት የምትናገሩትም ይዘጋጅላችኋል ተብለው የታዘዙ ሐዋርያት ናቸው። ቢያገኙ ምግብ ይበላሉ፣ ባያገኙ ቃሉን የተናገሩ የሚጓዙ ማለት ነው። ምግብ ባያገኙ መከራ አያጡምና የታዘዙበት ዓላማ ስለነበረ እስመ እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው፣ የሰንበት ጌታዋ እኔ ነኝ አለ። የሰንበት ጌታዋ እኔ ነኝ። ይህንን የሚናገር የሰንበት ጌታዋ እኔ ነኝ። ስለዚህ የሰንበት ጌታዋ እኔ ሁኜ ሳለ
እናንተ ግን የሰው ልጆችን እነሆ በሉ እያላችሁ ትከሳችኋላችሁ። እስመ ሰንበትሰ በእንተ ሰብእ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም። ሰንበት የእረፍት ቀን ናት። ሰንበት የመታረቂያ ቀን ናት። ሰንበት የታመሙት መጠየቂያ፣ የተሰሩት መጠየቂያ፣ የተጣሉት ማስታረቂያ፣ በጎ ስራ የሚሰራባት የእግዚአብሔርን ቃል መስሚያና ስጋው ደግሞ መቀበያ ምሕረት ማድረጊያ ቀን እንጂ መካሰሻ ቀን አይደለችም አለና አሳፈራቸው። ክብርና ምስጋና ለመድኃኒዓለም። ወፈሪሶም ህየ ሆረ ውስተ ምኩራቦሙ፣ ከዚያ ወጣና ወደ ምኩራባቸው ወደ አዳራሻቸው ሄደ። ወናሁ ብእሲ ዘእዴሁ የብሰት ወተስእልው ወእንዘ ይብሉ ይከውንኑ በሰንበት ፈውሶ ከመ ያስተዋድይዎ ይላል። እነሆ በሰንበት መፈወስ ተፈቅዷልን? አዎ፣ በእጁ ስስ የሆነ ወይም የሰለለ ሰው ነበረ በሰንበት። ወደዚህ አዳራሽ የመግባቱ ጉዳይም ይህንን ለመፈወስ ነው። ወደ አዳራሹ የገባበት ጉዳይ ለመፈወስ ነው። ወደዚህ ዓለም የመጣበት ጉዳይ ዓለምን ለማዳን ነው። አድኖት ዓለም ነው። የተሰደደበትን ጉዳይ አዎ እነሆ ግብፅን ኢትዮጵያን ለመባረክ ነው። ይልቁንም ወይቤሎ መኑ እሙስቴትክሙ ብእሲ ዘቦ አት በጋ ወእመ ወድቀት በሰንበት ውስተ ግብ አኮኑ ይህዛ ወያነሳ እፎ እንከ ፍርፋደ ይሄ ይሰብ እምበግ። ከእናንተ መካከል በጉ በሰንበት ገደል ቢገባበት ቢችል አውጥቶ ጠግኖ ይመግባል፣ ያሳድጋል፣ ይሸጣል፣ ይጠቀማል። ባይችል ደግሞ አውጦ ስጋውን ይበላል። ነገር ግን ገደል ገባብኝ ብሎ በጉን የሚተው ከእናንተ መካከል ማን ነው አለና ከእናንተ መካከል ያለ ይህ ከሆነ ከበግ ሰው አይበልጥም ወይ? ስለዚህ እነሆ አዎ እጁን የሰለለችውን ሰው ስፋ ኅዴከ እንተ ምልዕተ ምሕረት፣ እጅህን ዘርጋ አለው። እጁን ሲዘረጋ ወኮነት ከመ ካልእታ፣ እንደዚችኛዋ ወፍራምና ወደ ነበረችበት ተመለሰችለት ይላል። ክብርና ምስጋና ለመድኃኒዓለም። ይከውንኬ በሰንበታት ገቢረ ሰናይ፣ በሰንበት መልካም ማድረግ ተፈቅዷል አለ። በሰንበት መልካም እንድናደርግ እግዚአብሔር ይፍቀድልን። ወእምዝ ይቤሎ ለውእቱ ብእሲ ስፋ ኅዴከ፣ ያንንም እጁ የሰለለን ሰው እጅህን ዘርጋ አለው። ወሰፋ እዴሁ ወሐይወት ሶቢሃ ወገባት ከመ ካልእታ፣ እጁን ዘረጋ። እጁን ሲዘረጋም እጁ እንደ መጀመሪያዋ ወይም እንደ ሁለተኛዋ እጅ መልካም ሆነችለት። በሰንበት መልካም ማድረግ ተፈቅዷል። ወወፂኦሙ ፈሪሳውያን ተማከሩ በእንቲአሁ ከመ ይቅትልዎ፣ ፈሪሳውያንን ግን የሰለለውን ሲፈውስ ሲያድን አይተው እነሆ ወጡና ሊገሉት ተማከሩ። ምን እናድርግበት እያሉ ይወያዩ ጀመር ይልና ወአእምሮ ኢየሱስ ተግሰ እምዬ ወተለውወ ብዙኃን ሰብ ወአኀይዎሙ ለኵሎሙ፣ እሱም እንደሚማከሩ አወቀና ገለል አለ። ነገር ግን ስራውን ይሰራ ነበረ። በየመንገዱ የታመሙትን ይፈውስ፣ የወደቁትን ያነሳ፣ የተረሱትን ያከብር ነበር ይልና ወገሰጾሙ ከመ ኢያግህድዎ፣ እንዳይገልጡበት ተቆጣቸው፣ ገሰጻቸው ይለናል። ተቆጣቸው፣ የአምላክነቱን ስራ ለማንም እንዳይናገሩ። አዎ ይህንን ወገሰጾሙ፣ አዎ ለማንም እንዳይናገሩ። ከመ ይትፈጸም ዘተብዕለ በኢሳይያስ ነቢይ እንዘ ናሁ ወልድየ ዘሐረይኩ ፍቁርየ ዘሰምረት ነፍስየ፣ የወደድኩት ነፍሴ የወደደችው ልጄ ይህ ነው። አዎ መንፈስየ ላዕሌሁ ወኩነኔ ለአሕዛብ ይነግር፣ ግዛቱን ቸርነቴን ፍርዴን ለአሕዛብ እንዲናገር የላኩት ልጄ ይህ ነው። ውረድ፣ ተወለድ፣ ተሰቃይ፣ ተሰቀል፣ ሙትና ስጋን ቆርሰ ደምን አፍስሰህ ዓለምን አድን ብዬ የላኩት ልጄ ይሄ ነው ብሎ ተናገረ ይላል። ከዚህ በኋላ ኢይደምጽ ወኢይጸርህ ወአልቦ ዘይሰምዕ በጽጉ ቃሉ፣ ቃሉን የሚሰማ የለም እንጂ አዎ የመጣበት ዓላማ ነስሑ እስመ ቀርበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ነው። ሲቀጥል የእግዚአብሔር መንግሥት ማለት እኔ ነኝና ወደ መንግሥት የግቡ ማለት ነው። ይህን ነው። ከዚህ በኋላ ብርአ ቀጥቆጠ ይሰበር ወሱአ ዘይጠይስ እያጠፋ እስከ ይገብ ፍት ለመዊ ወበስመ ዚአሁ አሕዛብ ይታመኑ ብሎ ይዘገዋል። ስለዚህ ምንድን ነው በጎ ነገር ማድረግ በሰንበት ተፈቅዷል ማለት ምን ማለት ነው? ወመኑ መሐሪ ዘከማከ፣ አቤቱ አምላክ ሆይ በሰንበት ቀን እጁ የሰለለ የምትፈውስ፣ በሰንበት ቀን ሲበሉ የተከሰሱትን ከእነሆ በጎ አድርገዋል ብለህ አሳፍረህ የምትልክ፣ ይልቁንም ደግሞ ከመሥዋዕት ይልቅ ምሕረትን እቀበላለሁ ብለህ ምሕረት ገንዘብ የሆነልህ እንዳንተ ማን ነው? ወመኑ መሐሪ ዘከማከ
እንዳንተ ማን ነው? እንዳንተ ሩሩ ማን ነው? እንዳንተ ይቅር ባይ ማን ነው? ሁሉም አንተን ተስፋ ያደርጋል። በማህፀን ያለም በሕፃንነት በወጣትነት በሽምግልና ያለ አንተን ተስፋ ያደርጋል። ገበሬው በማሳው አንተን ተስፋ ያደርጋል። ነጋዴው በንግዱ አንተን ተስፋ ያደርጋል። ባለስልጣኑ እምነት ካለው አንተን ተስፋ ያደርጋል። ተማሪው በእውቀቱ አንተን ተስፋ ያደርጋል። መምህሩ ምስጢር እንዳይጎለው አንተን ተስፋ ያደርጋል። አቤቱ አምላክ ሆይ ሲበድሉህ የምትቀርብ ሲርቁህ የምትስብ ይልቁንም ደግሞ ይቅር ብዬሻለሁ ይቅር ብዬሃለሁ የምትል ተበድለ የማትረሳ የምትሰጠውን የማትነሳ እንዳንተ ይቅር ባይ ማን ነው? ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ቤተሰብ ሆኑ። እሁድ እሁድ ሁልጊዜም የሚቀርበው መዝሙረ ያሬድ አርብ ማታ ከምሽቱ 1 ሰዓት ላይ ይለቀቃል። ተከታተሉ። በግዕዙ በአማርኛው ሁሉም እንደ እግዚአብሔር ቸርነት ይቀርባል። አሁን ያለንበት ዘመን ኢትዮጵያ የመጀመሪያዋ ቋንቋ ግዕዝ ሆኖ ሳለ ነገር ግን ግዕዝን እንደሚጠፋና የጠፋ እንደሆነ አድርገው አእምሯቸው የተወሰደባቸው ትክክል ያልሆኑ ሰዎች ለቤተ ክርስቲያን ጥላቻ፣ ለኦርቶዶክስ ጥላቻ አንድን ቋንቋ ከአንድ ብሔር ጋር አንድን እውቀት ከአንድ ማንነት ጋር እያመሳጠሩ ለመጀመሪያ የተሰጣትን የግዕዝ ቋንቋ ለኢትዮጵያ አሁን ግን እንደሚጠፋና እንደሚዳዳ አድርጎ ሰዎች አወቅን ብለው አላዋቂ የሆኑ ተማርን ብለው ያልተማሩ ሕሊናቸው የደበዘዘባቸው ብዙ ሰዎች አሉና ግዕዙንም አማርኛውንም ሲተረጎምና ሲተነተን ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።